ምን ለማድረግ እየሞከርክ ነው? ደሙ ምን ሆነሽ? ፍቅር ይዞ ከሆነ በቀጥታ አትናገርም እንዴ? ምንድነው እንደ ድሮ ሰው የሚያጥመለምልህ? አንቺ ራሱ መናገር የፈለግሽው ለምን በቀጥታ አትናገሪ? ይሄ ምንድነው? እኔ ምን አውቃለሁ? አንብበው። ማን ይላል? እሱን አንተ ብትነግረኝ አይሻልም? በዚህ ሙቾ ነው ሼባማ በፍቅርሽ ጠብብሏል መሰለኝ። ኧረ እባክህ ወጣት ቢሆንማ ከደብዳቤ ይልቅ መቶ ይነግርሻል፣ ወይ ደግሞ ከፈራ ቴክስት ወይ ደግሞ ቴሌግራም ላይ ቮይስ ሜሴጅ ይልክልሻል ምናምን ብዙ አማራጮች አሉ። የምርህን ነው? አዎ። ታዲያ የኔ አፍቃሪ ምን ሆኖ ነው በደብዳቤው መሀል ወይኔ በጋሼ ሞት ብሎ የጻፈው? እባክህ ምን እንደዛ የሚል ነገር አለው እንዴ? ድጋሚ አንብበው። አዎ እንጂ ወይኔ በጋሼ ሞት የሚል ነገር አለው። ታዲያ አንቺ ለምን ገረመሽ? ምክንያቱም እንደዚህ የሚል አንድን ከፍ በዙሪያዬ ስላለ እኮ። ማን ነው? አንተ። ብቻ ቤዛ ያሬድ አፍቅሮኛል ብለሽ እያሰብሽ እንደው? አረ እኔ ምን አሳሰበኝ? እሱ አንደኛውን በፍቅሬ ጠብ ብሎ አይደል እንዴ? ሳምርሽ ይቀራል። ይልቅ ሽማግሌሽ መልስ ስለሚፈልግ አቤት ገብተሽ ጻፊና ስጪው። አልጽፍለትም። እንደፈለግሽ። ሄሎ ሄሎ፣ እኔ ቆንጆ ይሁን እንከፍ ነሽ ያሬድ። ጀመር ደብዳቤውን አንተ እንደጻፍኩ አውቃለሁ። እኔ ቤዛ ደግሞ ምን አይነት ደብዳቤ ጽፌ እንደምመልስል ታሳያለሁ። አራዳ ልጆች እቺ ጸጋ የምትባል ሾካካ እንዴት አድርገን ህይወታችን እንደምናስወግድ እኮ ነው ማውራት ያለብን። በቃና እንዳገጥኳት ስለምታውቅ እኮ ነው እንደማስፈራሪያ እየተጠቀመችብን ያለችው። እሱን እኮ እናውቃለን። በቃ የኔን ኢንፎ ደግሞ ፎንቄ የሰማች ማለት እመኑ ለአንዴና ለመጨረሻ ጊዜ ነው የምንቆራረጠው። እሺና ምን ተሻለን? ለምን በፋዘር ኩማሬ አለበልባት? እሱማ መጨረሻ ነው። ምክንያቱም ችኳን በመታት ቁጥር ለፎንቄ ስለገተው ለመናገር ነው የምትወሰወሰው። እሺ ምን እናድርግ? እኔ አንድ የሚሰማኝ ነገር አለ። ምንድነው እሱ? ችኳ ፎልኛ ናት። ያሬድ የሚባል ደግሞ አንድ የልጥጥ ልጅ አለ። እሷ ደግሞ ከሱ ስራ አጠፋም። እሱ ደግሞ የሆነ አራድ የሆነ ነው የሚመስለው፣ ግን ፍቅር ገጅ አድርጎታል። የማን ፍቅር? የቤዛ ፍቅር። ቆይ ቤዛ ማነች? እሱ ረጅም ታሪክ ነው፣ ግን ጸጋን ማሸነፍ የምንችለው በጸብ ሳይሆን ቀርበን እሷ ጋር ያለውን መረጃ ማወቅ አለብን። ከዛ ያንን መረጃ ለያሬድ እንሰጠዋለን ካልን ሳትወድ በግዷ ከኛ ጋር ተከባብራ ትኖራለች። ግን ያ ከሚሆን ግን ብናቀናበራት አይሻል? እሱ ጠፍቶ ይመሰለ እንዴ? ግን ሁለት ነገር ያስፈራኛል። ምንድነውስ? አንደኛው ሌላ ፎል ሰርቼ ሸቤ መግባት አልፈልግም። ሌላኛውስ? ፎንቄ በጭራሽ ስትናደድ ማየት አልፈልግም። እና እሷን ቀርበን ስለላ ሙድ እናራምድ ነው የምትይ? በትክክል። እና ታዲያ ሚሽን ማን ነው የሚወጣው? ከሁለታችሁ አንዳችሁ። እኔ አልችልም። ለምን? ምክንያቱም ከቸከስ ጋር ተነካክቼ ፒያሬ ከሰማች ደባሪ ሙድ ነው የሚፈጠረው። ደግሞ ያለበትን ሁኔታ ታውቃላችሁ። እንደዛ ከሆነማ በቃ መሪ ወደ አቡሽ አዙሯል። አረላሽ እናንተ አይደብራችሁም እንዴ? አንሰማም። ሚሽን ነው በቃ። አንተ ሄደ ፒያራችንን ታጫውታለህ፣ እኔ እጄ ደግሞ አሽሙረኛ አሮጊት እንሰልላል። አሬ ፌር አይደለም። ብሩ አግባት እኮ አልተባልኩም፣ ሳይልላት ነው የተባልኩ። ቆይ እሺ እኮ ምን አይነት ነች? ቆንጂዬ ነች። ቆንጂዬ ስትል ከደብሬ ትሻላለች። አንተ ልጅ ፍታ ብያለሁ፣ ፍታ። እሺ ቆይ ደግሞ ደብሬ ማናት? የአቡሻ የገጠር ሸከሱ ነች። ይኸውልህ ቀስቲ ስቅና ህፃነ ቂርቆስን አቡሻ ማን እንደሆነ አሳያለሁ። እሺ ይሻላል። ያጎት ልጅ መጣች። ፒስ ነው ብሮ ፒስ ነው። ስሜ ኪሩ ነው ብዬ ነግሬሽ ነበር፣ ረሳሽው እንዴ? ሀሳብ ላይ እኮ ጣጣ የለውም። እና ዛሬስ ምን ልታዘዝ? ቤዛ አልመጣችም እንዴ? እንዴ ታውቋል፣ ሰዓቱ እኮ ገና ነው። እሱማ እኮ ገብቶኛል፣ ግን ጨንቁኝ እኮ ነው። ምንድን ነው የጨነቀ? ለጻፍኩ ለደብዳቤ ምን ምላሽ እንደምሰጠኝ ነው። ከሁኔታዋ ሳይ ግን ጥሩ ምላሽ መስጠት አይመስለኝም። እንዴት አልክ? ቺኳ ትንሽ ሀርደኛ ቢጤ መሰለች። ሀርደኛ እንድነው ልታለው? ግን እኮ መንገድ ለመንገድ አብራችሁ ስትዞሩ እኮ ጥንዶች መስላችሁ ነበር። አይ ለሱ እንኳን ገና ነህ። ግን ያሬዱ ፎንቆ አለብሽ እንዴ? ለማንኛውም መታ ደብዳቤ የምሰጥ ከሆነ ተቀበላት። ሌላስ ምን ልቀበላት? ለጊዜው ምንም የለም። እሺ መቼ
ፒስ በቃ እስካሁን ካፕል አይደሉም ማለት ነው። እቺን የመሰለች ልጅ ግን ቻንሴን በሞክርስ በሞክር ጣጣ የለውም። ገበያው እንደሆነ ፍሪ ማርኬት ነው። እኔ ደግሞ ነጋዴ ነኝ። ስለዚህ ድሌ ሞክራለሁ። ከተሳካ ተሳካ፣ ካልተሳካ መሰከስ ነው። ወይ አኪሩ ዴቭ ግን እንዴት ልታገኙኝ ቻልክ? ከሚኪ ጋር የገጠመሽን ነገር ሰምቼ ላጫውትሽ ነው የመጣሁት። አየህ አይደል የኔን ህይወት በፍቅር ውስጥ እኮ ሊያጋጥም የሚችል ነገር ነው። አዎ ግን ደግሞ የፈለገ ነገር የምታፈቅረው ሰው ከሌላ ሴት ጋር ሆኖ እንደማየትና ያቺ ልጅ ደግሞ አንተ ላይ ሙድ ስትይዝ እንደማየት የሚከብድ ነገር የለም። እሱ ስሜት እኮ በጣም ከባድ ነው። ይገባኛል። ከምታስበው በላይ በጣም ከባድ ነው። ግን ሚኪ አንቺ ላይ ቺት የሚያደርግ ሰው አይደለም። ብታያት ዴቭ እኔ ላይ ሙድ ለመያዝ የምትሞክረው አንተ ራሱ ብታያት በጣም ነበር የምታናድደው። እሱ እኮ ገብቶኛል። እና ታዲያ ግን ደግሞ እሷ ሞራል ስትነካሽ ስትናደጂ የእሷን አላማ ማሳካት ነው የሚሆነው። እና ታዲያ እኔ ወድጄ ነው? ባይገርም እንደዚህ እያደረገኝ እንኳን ሚኪን በጣም ወደዋለሁ። አውቃለሁ። እሱም እኮ እየተሰቃየ ይሆናል። የራሱ ጉዳይ። ግን በዚህ ሁኔታ ባትርቂው ደስ ይለኛል። እና ታዲያ እኔስ መሰቃየት አለብኝ እንዴ? በቃ አሁን ተረጋጊ። ወይኔ ምንድነው የምሰማው? ወይኔ እዴ ሚኪ ግን ልጁ የሚሳካለት ይመስላል። ስለማታውቀው ነው። አቡሻ እኮ ነው ማለት እንኳን እቺን ይቅርና እድሉን ከሰጠው ቃጀልን ሁላ ሊያጠላት ይችላል። አንተ ግን ከሸበይ በኋላ ነፋስ ጨምረሃል። አረ ሹፈው ተጠጋት እኮ ምን ሺ ነው? አንቺ አይሰማሽም እንዴ? መሬት እኮ እየተንቀጠቀጠ ነው። አራው እየተንቀጠቀጠ ነው። አረ አይሰማኝም። አንቺ እንዴት ነው የማይሰማሽ? ቆይ መሬት ላይ አይደል እንዴ ቆምሽው? አዎ መሬት ላይ ነው። ታዲያ ለኔ ተሰምቶኝ እንዴት ላንቺ አልተሰማሽ? እኔ እንጃ። በቃ ተይው፣ አሁን ገባኝ። ምን? ያው የመሬት መንቀጥቀጥ የመሰለኝ አንቺውን ውበት ሳይ የመተው የልቤ ትርታ ነው። ምን? አዎ የኔ ቆንጆ፣ የውበትሽ ንዝረት በሬክተር ስኬል ሲለካ 5 ነጥብ። ጠበሳ መሆኑ ነው? እንዲያው እኔ እንደተረዳሽ እሱ ይረዳሽ። ምንም አልልም። ማለት የልቤ ንዝረት የተፈጠረው ከውበትሽ ፍላጻ የተነሳ መሆኑን ስናገር ስለተረዳሽኝ ነው። ተጫዋች ነህ። አረ አሁንም ሊነዝረኝ ሳይሆን አይቀር። አሁን ይቅርብ። አረ አንዴ ፍቀጅልኝ። ምን ልፍቀድልህ? አንዴ ልተንፍስ። ምን? እየተነፈስክ አይደል እንዴ? ይሄን አተነፋፈስማ አይደል። እና በውበትሽ ተማርኮ የተንቀጠቀጠው ልቤ ኡፍ ብለ ተንፍስ ይውጣል እያለኝ ነው። እሺ ተንፍስ በቃ። ኡፍ ምን ትባላለሁ? አንተ የምርቱ አወቃት እኮ። አንተ ልጁን ስለማታውቀው ነው። እኔ ፒያሪ ጋር እንዲጠጋ ማልፈልገው እኮ ለዚህ ነው። እሷንማ እንደማይነካብህ ከንግግሩ ያስታውቃል። እሱማ ልክ ነሽ። ስቃና ደስ ስለሚለው ነው እንጂ መቼም ቢሆንም አይነካትም። አታ ስልኳን እኮ ተቀበላት። አባክያ ምነግርሽን ስሚኝ፣ 2 ቀን ስጠው፣ ልቧን ሁላ ሊቀበላት ይችላል። ልቧን የሰጠች ሴት ደግሞ ሳትወድ በግዷ ሚስጥር ብላ ያዘችውን ነገር ዝርግፍ ነው የምታደርግለት። ቀላል። አንቺ ደግሞ ፋይልሽን ትይጂና ፋይል በ150 የጸጋኝ ፋይል በ200 እያልሽ ያረዳልሽ። ቸበ ነው አባክያ። ይሄማ ግድ ነው። በነገራችን ላይ ፈገግታሽ ይሞቃል። ኧረ አንተ ልጅ እያሳፈርከኝ ነው። ለምን ታፍሪያለሽ? እንደዛ አይነት ፈገግታ ያላቸው እኮ ጥቂት ቺኮች ብቻ ናቸው። ብዙ ቺኮች ታውቃለህ ማለት ነው? እድሜ ለአባቴ ማለት ባይገርምሽ እኛ ቤት ዘራችን በጣም ብዙ ነው። አባቴ እንዴት የተባረከ መሰለሽ። በቃ በየሄድኩበት እቺ ምርትናች ተዋውቃ ሲለኝ በቃ ምን ታደርጊዋለሽ፣ ግማሹ የኢትዮጵያ ሴት እንዳለ እህቶች ናቸው። በይ ቀልደኛ ነህ። እንዴው አደራሽ በምንም አጋጣሚ አባቴ አጠገብ እንዳደርሽ። እንዴ ለምን? አንቺንም እህት ናት ብሎ ሌላ ችግር እንዳይፈጠር ነው። እና እህት ምን ችግር አለ? ቢያንስ ካንቺ ጋር ቆንጆ ወጣት ወሬ የመውራት እድል ይድረሰኝ። እሺ እናወራለን። የኔ ቆንጆ በቃ ጊዜሽን አልሻማሽ። እሺ ምንቱ? ያው ባይሆን እደውልልሻለሁ። ኤኒ ታይም ትችላለህ። በቃ ባይ የኔ ቆንጆ። አንተ ልጁ ምን የተመታ ነው? ሳማት እኮ ማየት ማመን ነው ይልሻል። አንተ አቡሻ እውነት ማስማት የሆነ ልጅ ነው። እኔ ጉዴ! ምን አይነት ልጅ ነው? ጭራሽ ይስመኛል። ደግሞ እኮ ጨዋታው ራሱ ደስ ሲል ሊላ የመጀመሪያ ቢሽን ተጠናቋል።
አየንሽ እኮ አባቴ። ቆይ እንዴት ነው ያፈጣጠንሽው? ይሄ እኮ ምንም የሚገርም ነገር የለውም። ላይፉ እኮ ነው። ይኸውልህ ቀስቲ የሚኪን ነገር ፊክስ አድርግ። ያለበዚያ ጨዋታውን ጥዬ ነው እሺ የምሄደው። አረ ሚኪ ደግሞ ፍቺ በቃ። እስቲ ቆይ ምን ተውካችሁ? ያው እሱማ በደረቁ አይደለም አንጀቴ ስለደረቀ ምሪንዳ ምናምን እየጋበዛችሁኝ ነው ነግራችሁ። አረ ጋብዝሻለሁ ምርጢላ ስታይል። እናንተ አይደብራችሁም እንዴ? አንተ ደግሞ ምን ሆንክ? የፒያሪንግ ጉዳይ እኮ ዘነጋችሁት። ለሷ አታስቢ። አሁን እጄ ፎንቄን አስተዋውቃችኋለሁ። ከዛ ለሷ ይይ ብለሽ ትነግሪያታለሽ። ከዛ ሁሉንም ነገር እሷ ፊክስ ታደርገዋለች። ከዛማ በቃ እሷ ሲገባ ትነግራታለች። ግን የሚሳካ ይመስላል። እመነኝ ይሳካል። ከዚህ በኋላ ቡሻ ሶስታችንን መጠንቀቅ ይኖርብናል። ምንድነውስ? ፎንቄ፣ ጸጋ፣ የእናንተ ፒያር፣ ቤዛ፣ ሄለን፣ ሀና እንዳለ ጀለሳሞች ናቸው። ስለዚህ መጠንቀቅ ይኖርብናል። እናማ በቃ ከዚህ በኋላ ጸጋን ስታገኛት ክላም እንዳያደርጉሽ። ማግኘት ከፈለግሽ ራሱ ከዚህ ሰፈር ሰው ሌላ ሰፈር ዞር ማለት አለብሽ። ሌላስ የለሽም? አቡሽ አልቀለድኩም። የሚያራዳል ትንሽ ላዝግሽ ብዬ ነበር። ትሰማኛለህ? በዚህ ጭው ውስጥ አጉል ተወስውሰህ ቺኳን ሌላ ነገር ብታረግ ትጣላኛለህ። ከተሳካማ እንዴት ይቀራል? አንተ አይደብርህም እንዴ? ሰማል አንተ ሰውዬ፣ ያንተ ኃላፊነት ሔዋንንና ሄርሜላ መቆጣጠር ነው። ሌላው ላይ ዝም ብለህ ጥልቅ አትበልሽ። ምን ቀስቴ፣ አሁን ምሪ እንደውን ትጋብዘኛለህ? አጋብዘኝ። ስታይል። ይኸውልህ አንተ ደግሞ ከፒያራችን ጋር ያለውን ነገር ፊክስ አድርገሽ። ያው ባንተ የተነሳ ከፒያሪ ጋር ተራርቄ በቃ ናፍቁቷን አልችሉ። ፒሳዬ በቃ ይሁን ገገማ ነገር ከሆነ ና እንዴ ችግር ታውቃለህ። አሁን ሂድ አይ ቤዛ፣ አሁንም ማንነቱን አትነግረኝም? የማንን? የባለ ደብዳቤው ነው። እሱንማ እኮ ነገርኩሽ፣ ግን መልእክት ካለሽ ልታስቀምጪ ትችላለሽ። ያሬድ ነው አይደል? ምን ስም ደጋገምሽው? ምክንያቱም ከሱ ውጭ ማንም ሊሆን ስለማይችል ነው። ያሬድ ማለት ፍቅረኛሽ ነው አይደል? ፍቅረኛ አይደለም። እና ምንሽ ነው? ምንም አይደለም። ሀረ ሙዳት ያጂ ማለትማ በዛ ልክ አብራችሁ እየዞራችሁ ምንም አይደለም ስትይ እንዳምንሽ ነው እንዴ? ፈልጊም። ቆይ አብራን አይተህን ታውቃለህ እንዴ? ያውም ነፍ ጊዜ ነው። መቼ? ሁሌ አብራችሁ ስትሄዱ ወይ ስትጨቃጨቁ ምናምን ያለው። የምርህን ነው? ባለሱቅ ስሜ ኪሩ ነው። ኪሩ ነው ያልከኝ? ምን ነው ኩሩ ይባልልሽ? አይ ይቅርብኝ። እና እሺ ምን ይሁንልሽ? ምንም። እና እሺ መልስ ሴት አለ? ምን የደብዳቤው ነው? አዎ ምን ነው? አይ ምንም። ግን የልጁን ማንነት ብትነግረኝ ደስ ይለኛል። እኔ ነኝ። ምን? አራስ ቀልድሽ ነው። ምን አይነት ቀልድ ነው የምቀልደው? ቆይ እኔ ጻፍልሽ ቢሆን ያን ያክል ያስቆጣል እንዴ? አንተ ደግሞ የታውቀኝ ነው ልጽፍልኝ የምትችለው? ድንገት አይቼ ብጽፍልሽ የሚገርም ነገር አለው? አይ ድንገት ላይ ያhat ሴትማ ደብዳቤ መጻፍ ትክክል አይደለም። ያልገጠምኩልሽ ራሱ ተስጦ ስለሌለኝ እኮ ማለት። ውበትሽ እኮ ልብን የሚያቀልጥ አንዳች አይላለሁ። እና ላንቺ አይደለም ደብዳቤ ድርሰት ብጽፍልሽ ግጥም ብገጥምልሽ ሲያንስብሽ ነው እንጂ እኮ አይበዛብሽ። ኪሩ እኔ አልቀለድኩም። ይህ ወደፊት ባልሽ ግን ታድሉ። ለምን? ምክንያቱም ሚስቱ ቁጣ ስለሚያምርባት ነው። ይሁንክ ስራ ፈት ነገር ነህ ልበል? ኧረ እኔ ነጋዴ ነኝ። እሺ ለማንኛውም ምንድነው? ቸኮሌት። ታዲያ ለምንድን ነው ለኔ የምትሰጠኝ? ያው ቸኮሌት ስለምወድ የምወደውን ነገር ደግሞ ለምወደው ሰው መስጠት ደስ ይለኛል። እኔን ለመውደድ እኮ ምንም ምክንያት የለህም። ያለ ምክንያት ከምጠላሽ ያለ ምክንያት ቦድሽ አይሻልም? የልጁ ማንነት ማትነግረኝ ከሆነ እኔ ብሄድ ይሻላል። ለጊዜው እኔ እንዳልሆን ካወቅሽ ይበቃሻል። በጊዜ ሄደት ደግሞ ልጁ ከፈቀደ ነግርሻለሁ ማንነቱን። ጥሩ። ለማንኛውም ይሄን ደብዳቤ ለሱ ስጠው። እሺ ቤዛ፣ ለማንኛውም ግን ስለ ውበትሽ ያወራሁት ከልቤ ነው። እሺ ይሄ ደግሞ ይሁንክ ሌላኛውን ከፍ ነገር ነህ። እሺ አዲስን ከፍ አሮጌን ከፍና የሚባል ነገር አለ እንዴ? ደግሞ እንጃለ። እኔ ግን የዚህ ልጅ ነገር አልያዝ አልጨበጥ ነው ያለኝ። ማ ያያ ነው? ያያ ማለት ያሬዶን ለማለት ፈልገሽ ነው? አው ያሬድን ነው። ጸግ ግን ዛሬ በሰላም ነው? ምን እንኩ ማለቴ ከቀሉ ሻርልሽ ቀልቤን ያሳተኝ የመሬቱ መንቀጥቀጥ ይሆናል። ስለምን የመሬት መንቀጥቀጥ የምታወሪ? ምንቱ ልብ ውስጥ ስለተፈጠረው የመሬት መንቀጥቀጥ። ምንቱ ማለት? ስመጣ የተዋወቅኩት ልጅ ብታዩ እንዴት ደስ እንደሚል። የምርሽ ነው ጸጋ? አዎ የምሬን ነው። ማለቴ ሙድ ያለው ነው። ለከፋው ራሱ ደስ ሲል። ቆይ እንዴት ስቲ ማለቴ እንዴት ሊለክፍሽ ቻለ? ምን ነው እኔ ሴት አይደለሁም?
ስታይ የምለከፍ አይመስልሽም? ኑ እንደዛ ለማለት ፈልጌ ሳይሆን አንቺ ለካፌ ወንድ ምናምን ስታይ ፊት እንደማሰጪ ስለማቅ ነው። ለምንቱ ግን ፊት አለመስጠት አይቻልም? እንደማየው ከሆነ ግን ለምንቱ ፊትሽን ብቻ ሳይሆን ልብሽንም ሳሰጭ አልቀርሽ። እኔ እንጃ ሄሉ። ወይኔ ጉዲ ጸጊ ግን ዛሬ ቀልብሽን በጣም ነው የሳትሽው። ልጁን እኮ ስላላየሹ ነው። ውበትሽን ሳየው ልቤ ይተራለ። ትርታው በሬክተር ስኬል ሲለካ ከ5 ነጥብ በላይ ነው አላለኝም መሰለሽ? አረ ጨዋታ! ይሄማ በጣም ጉደኛ ነው። ምን ጥያቄ ያለው ሄሉ? እና ስልክሽን ሰጠሽ? አለመስጠት አልችልም ነበር። የምርሽ ነው? አዎ የምሬን ነው። ይሄ ልጅማ ማየት ፈልጋለሁ። ታሳይኛለሽ? አራ አሳይሻለሁ። የኔ ቆንጆ ምን ነሽ? ነው የደበረሽ? ዶክመንተሪ ለመስራት በጣም በተደጋጋሚ እየሞከርኩ ነበር፣ ግን በቃ ባሰብኩት ልክ ሊመጣልኝ አልቻለም። ለምንድን ነው እንዳሰብሽ ያልሆነልሽ? እኔ እንጃ፣ ምናልባት አጻጻፊ ልክ አይደለም መሰለኝ። እንዴት አለ አይደል? በቃ እኔ ለመስራት ያሰብኩት ልክ ፊልም ላይ እንደማየው በዛ ልክ ነበር አስቤ ነበር፣ እና ግን እሱ ብቻ በቂ እንዳልሆነ የገባኝ። የኔ ቆንጆ ይህ ፍላጎትሽና ጥረትሽን እኮ በጣም ነው የምወደድሽ። ግን ምን ያደርጋል፣ ባሰብኩት ልክ ውጤታማ አልሆንኩም። የኔ ቆንጆ ዛሬ ውጤታማ አልሆንሽም ማለት ነገ ውጤታማ አትሆኝም ማለት አይደለም። ዴቪዬ እስቲ ምከረኝ በእናትክ፣ ምን ላድርግ? መጀመሪያ መማር ማለቴ አሁን ትምህርት ሊጀመር ስለሆነ ቋንቋ አስተማሪያችን እየጠየቅን እንዴት መጻፍ እንዳለብን ፕራክቲስ እናደርጋለን። ከዛስሽ? ከዛ አሰብሻቸውን ነገር ለመስራት እንሞክር አይሻልም የኔ ቆንጆ? ኦ ማይ ላቭ። አይዞሽ እሺ። እሺ የኔ ቆንጆ። ቆይ ግን እስካሁን የት ነበርክ? ሂዋን ጋር ነበርኩ። እሷና ሚኪ ስለተጣሉ ደብሯት ስለነበር ትሪት እያደረግኳት ነበር። ዩሹር? አዎ። ቆይ እቺ ታርጎባት ነው እንዴ? እንደሱ እንኳን አይደለም፣ የሆነች ሄርሜላ የምትባል ልጅ ነች እያጣላቻቸው ያለችው። በቃ አሁን ሂጂ ሄዋንን ትሪት ማድረግ አለብኝ። ማን አንቺ? አዎ እኔ። ምን ነው ችግር አለ? አይ አትስማሙም ብዬ ነው። አለመግባባት እኮ አይደለም አለ አይደለ? በቃ አንዳንዴ በጣም ታናደኛለች እንጂ እኮ እኔ ጣልቻት አይደለም። እሱማ አውቃለሁ። በቃ እሺ፣ አሁን እሷ ልጅ ላት ትሪት ላድርጋት። እሺ የኔ ቆንጆ ባይ። ወይኔ በፈረሰኛው ፎንቄ ግን በጣም የሚገርም አጋጣሚ ነው። አይገርምሽም ፎንቄ? የሚኪ ፒየር ያንቺ ጀለሱና ቁጭ አለች። አዎ በጣም ነው የሚገርመው። በነገራችሁ ላይ ሁለታችሁን ስለተዋወቅኳችሁ በጣም ደስ ብሎኛል። የሚያረዳልሽ እና አንቺ ነሽ ማለት ነው ለፒያራችን ቴኳንዶ ምናምን ስታሰልጥኛት የነበር? ነገረቻችሁ? ፒፕሉን እንዳለ አንዴ ለወርቀት አንዴ አፐርከት ስትል የከረመችው። ባለፈው ራሱ ሶሲን እደፍቅሻለሁ ስትላት እኔ ነኝ ነገሮችን ፊክስ ያደረኩት። የምርህን ነው? ህፃኑን የምሬን ነው። አይዋን በቃ እንደው ምን አይነት ታምረኝ የሆነች ልጅ እንደሆነች። እኔ ምልሽ ምርጥ ይላ እኛ ባልነበርንበት ጊዜ ውስጥ የሌለ ደብሯት ነበር። ሊያውም በኃይለኛው ነዋ። አየሻ ቀስቲ ምን ያህል እንዳሰቃየሁት። ብቻ አሁንም ልታላዝም ባልሆነ ይኸውልሽ ፎንቄ፣ አሁን ወደ አንቺ የመጣ ነው ሚኪ ከፒያሩ ጋር ተጣልቶ ጓብላበታለች እና በቃ የሆነ ነገር እንድታደርጊ ነው። ወይኔ በፈረሰኛው። ቆይ ምን እሺ ነው? ሚኪና ወጪ ሸቤ ከመግባታቸው በፊት የቦችን የኑካተ ብለዋት ነበር አንድ ላይ እና ማችኳ ከሚኪ ሳይገባላት አይቀርም። ዝም ብላ የሚሆን ነገር እየቀባጠረች ነው። የምርህን ነው? አዎ በቃ ፒያራችን የሌለ ዙሩን አክርረዋለች። በቃ አንቺን ከሰማችሽ ከኛ እንደሰማሽ ሲሆን ከቀስቴ እንደሰማሽ አርቀሽ ትትበይልን። ቆይ ግን እናንተ ሌላ ፋውል እንዳልሰራችሁ በምን አውቃለሁ? አረ ምርጥ ይላ የፈለገ ነገር ቢበርደኝ ፒያሬ ላይ ማልደር ሚኪ እኮ ነው። ስታይል ብራዘሮች በቃ እናንተ ተረጋጉ እሺ። በዋን በኩል ያለውን ነገር እኔ ፊክስ አደርገዋለሁ። ወይ ጉድ! ቲክቶክ ሁሉ ፕሪዲክሽን አደረጉት እኮ ህዝቡን ቁማርተኛ አድርገው አስበልተው ጨረሱት። ወይ ጉድ! አብሮ አዲስ ሰውን ጉዳይ ስለ ቤዛ ነው። ቤዛ ደግሞ ማናት? እባክህ አትቀልድብኝ። ኧረ ስቀልድ ነው። ለማንኛውም ደብዳቤ አስቀምጣላለች። የምርህን ነው? ኧረ ፊት አባቢ አረጋጊ እንዴ! ያንካ እና ሌላስ ምን አለች? የልጁን ማንነት ንገረኝ ብላ አስጨነቀች። እና ምን አልካት? እኔ ነኝ አልኳት። ምን? ኧረ ስቀልድ ነው። ለማንኛውም ብታነባ ይሻላል። እሺ ፒስ። አመሰግናለሁ። እሺ አያሬድ ይድረስ ለማላውቅ አፍቃሪ፣ ለጤናህ እንዴት ነህ?
እኔ ደህና ነኝ። ደብዳቤህን በጥሞና አነበብኩት። በእኔ ፍቅር እየተሰቃየህ መሆኑን ሳውቅ ከልብ ያዘንኩ። ለምን እንደሆነ ታውቃለህ? ምክንያቱም በዚህ ምድር ላይ እኔ እናንተ ብቻ ብንቀር እንኳን ስለማታገኘኝ። ስለዚህ አትልፋ፣ ባይሆን ቢጤን ፈልግ። ምክንያቱም እኔ ከአንድ እንከፍ ጋር ጊዜን የማባክን ፋራ ስላልሆንኩ። ወይኔ በጋሽ ሞት እንከፍ ብዬ ሰደብኩ ሄድን። ለነገሩ ስድብ ሳይሆን የሚገባ ምርጥ ስም ነው። ደህና ሁን ከማትበላው አወፍ። ይሁንሽ ደረቅ በቀላሉ መፋታት ነው። አንቺ ደግሞ ሙድ ልትይዥብኝ ነው የመጣሽው? አረ እንደሱ አይደለም። እና በገጠመሽ ነገር በጣም ነው ያዘንኩት። ቆይ አንቺ ከመቼ ጀምሮ ነው ለኔ የምታዝኘው? በተለያዩ አጋጣሚዎች ተጣልተናል፣ ግን ደግሞ እወድሻለሁ። ምን ነው ገና ለገና እንፋለም ስላልኩሽ ፈርተሽ ነው እንዴ? አረ ለሱ አይደለም። እና ይኸውልሽ እኔና አንቺ በብዙ አጋጣሚዎች ተጣልተን እናውቃለን፣ ግን ደግሞ ሌላ ሰው መጥቶ አታክ ሲያደርግሽ በፍጹም ማየት አልችልም። የምርሽን ነው ሶሲ? አዎ። ቆይ ለምን ገረምሽ? አይ ያው እንዴት ታስቢያለሽ ብዬ ስላላሰብኩ ይሆናል። ትሰሚኛለሽ? ከዚህ በኋላ ብዙ ጊዜ ልንጣላ እንችላለን፣ ልንደባደብ እንችላለን፣ ግን ደግሞ ሌላ ሰው መጥቶ ለጠቃሽ ከሞከረ ሁሌም ቢሆን ካንቺ ሳይድ ነኝ። አመሰግናለሁ። እሺ ሶሲ። ቆይ ግን ለምን ያቺ ሄርሜላ የተባለች ልጅ ጋር ሄደን ለሁለት አንደፍቃት? አይ እሱ ማድረግ አንችልም። ለምን? ምክንያቱም ልጅቷ የምትንቀሳቀሰው በጋርድ ነው። ለሱ ታዩ። እኔ መላላጣ ብቻዋን እንደምንም እንድናገኛት አደርጋለሁ። ከዛ አንቺ አፐርከት ስገቢላት እኔ ደግሞ ደፍቃታለሁ። እንዴ ቆይ እንዴት አድርገሽ ነው እሷ ብቻዋን እንድናገኛት የምታደርጊው? ተይው አታስቢ ያልኩሽ እኮ። ይልቅ ስልኳን ስጪ። እርግጠኛ ነሽ ሶሲ? አዎ እርግጠኛ ነኝ። ይልቅ ቁጥሯን ስጪ። እንደው ሰው የሌለበት ቦታ ባገኛትና በደፍቃት አንጀቴ ነበር ቅቤ የሚጠጣው። እመኝኝ እናገኛታለን። እሺ እኔ ምላችሁ ልጅቷን ለማናገር አልሞከራችሁም? ጨቅ ጊዜ ሞከረን ነበር። ከማን ጋር ናችሁ? ከቦቼ ጋር። እና ምን አለቻችሁ? ቆይ ምንድነው መጨቃጭቁኝ? እያደረግሽ ያለሽው ነገር በፍጹም ልክ አይደለም እኮ። ምንድነው እያደረኩ ያለሁት? ማለትማ ለሚኪ ፒያር አንቺና ሚኪ የሆነ ነገር እንዳላችሁ አስመስለሽ መናገር አልነበረብሽም እንዴ? ይሄ እኮ ታዲያ ውሸት አይደለም። ምን ማለት ነው? ቆይ አንቺ ልጅ ምንድነው የምትቀባጥሪው? ሲጀመር አንተ ማን አስቀኛል? ባስቅሽስ? ስታስቀኝና ስታጫውተኝ የወደድከኝ መሰለኝ። እንደውም አንድ ጊዜ ትዝ ይላችኋል? መቼ? የሆነ ቀን አንዲት የሀብታም ልጅ የድሃ ልጅ ብታፈቅር ምን ችግር አለው ብላችሁኝ ነበር። አዎ አስታወስኩ። ያኔ ሚኪኔን አፍቅሮኝ እናንተ በዘዴ ልትነግሩኝ የሞከራችሁ መስሎኝ ነበር። አረ ወይኔ በጻኑ ቦቻ ሆነሽ ምን ውስጥ ነው ያለሁት እኔ? ቆይ ሄርሚ አንቺ ስንት የሚታሰብ ነገር እያለ እንዴት እንደዛ ታስቢያለሽ? እስቲ ንገረኝ፣ እንዴት ነበር ማሰብ የነበረብኝ? ቢያንስ ያኔ ሲያናገርሽ እኔ ያለው ይፋጃልም አለ እናማ ከሁለት አንዳችን አፍቅረንሽ እንደነበር እንዴት አልገመትሽም? እሱን አላቅም። ምናልባት ልቤ ውስጥ የነበረው ሚኪ ስለሆነ ይሆናል። ይኸውልሽ ሄርሜላ፣ እኔ ያለ ፒያሪ በፍጹም መኖር አልችልም። እኔ ደግሞ ያላንተ መኖር አልችልም። ወይኔ ደሃና ገበያ ይገናኝ የሚሉት አለ ይሄ ነው። ቆይ ሳላፈቅርሽ አብሬሽ ብሆን ላንቺስ ፍቅር የምሰጥሽ ይመስልሻል? የኔ ፍቅር ለሁለታችንም ይበቃል። በዛ ላይ ሁሉም ነገር ቀስ በቀስ በመላመድ ይመጣል። ወይኔ ሚኪ፣ ይልቅ አሁን የምትለውን ነገር ተውና ሻንጣህን ይዘህ ነው። ማለት ይሄ ደግሞ ምን ማለት ነው? ማለትማ ሚኪ መኪና ሲያጥብ ጎበዝ እንደሆነ ለአባቢ ተናግሬያለሁ። ስለዚህ አንድ ክፍል ተዘጋጅቶልሃል። ልብስን አምጥተህ ከዛሬ ጀምሮ መኖር ትጀምራለህ። አንቺ ልጅ ጤነኛ አይደለሽም እንዴ? ያምሻል? ምንም አያመኝም። ቆይ እኔ ምልሽ ሄርሜላ፣ ሚኪን ቢካለኔ ድሉ ልጠቀምበት እንዴ? በፍጹም ይሄ አይሆንም። ለምን? ምክንያቱም ዋናው ዓላማዬ ሚኪ ስራ እንዲቀጠር ሳይሆን እሱን ማግኘቴ ነው። ገባ? እሺ የምትይውን ነገር ባላደርግ ምን ልታደርጊ ነው ያሰብሽው? 2000 እስር ቤት ትገቢያታለሽ። ትሰሚኛለሽ? ካንቺ ጋር አንድ ደቂቃ ከማሳልፍ እድሜ ልኬን እስር ቤት በበሳብስ ነው የሚሻለኝ። ነው? አዎ ነው። እንደዛ ከሆነ እኔ ሄርሜላ ማን እንደሆንኩ አሳያችኋለሁ። ሚኪ ግን የምርህን አይደለም አይደል? አዎ የምሬን ነው። ያምሃል እንዴ? ሌላው ቢቀር ቢያንስ ያቁንጫ ትዝ አይልም? አይደለም ቁንጫ ለምን አዙ አይበላኝም? እኔ ከፒያሪ ውጪ ሌላ ሰው ማየት አልፈልግም። በቃ እኮ ታዲያ ከፒያርስ ጋር የምትሆነው ታስረ ነው እንዴ? በቃ የፈለገ ነገር ነው። አሁን ይሄን ነገርህን ተውና ሄርሜላን አዳምጣት። ቆይ አንተ ትርቴ ምናምን እያልክ ስታለቃቅስ ነበር እንዴ? እንዴና እና ታዲያ ለኔ ያሳልፈ ልሰጣት ነው? ሞቼ ነው ቆሜ እና
ግን በቃ ሸቤ ያለችው ነገር እውነት ከሆነ እኛ በጣም ነው የምንጎዳው። እሺ በቃ እሺ፣ ታዲያ ምን ተሻለ? እናማ ጥያቄውን ተቀብለ አብረሃት ትሆናለህ። ከዛ በኋላ በቃ ማይሆን ነገር እያደረግን አንተ እንድጠላት አደርግና ከዛ ፍቅሯ ወደ እኔ ዳይቨርት ሙድ እንዲሆን ማድረግ ነው። በዚህ ሂደት ማለት የፒያሪ ስሜት ቀድመን እሱን ለፒያርህ በደንብ እናስረዳታለን። ግን ምን ይመስላል እንግዲህ ሌላ አማራጭ የለም። ምን አይነት ጣጣ ውስጥ ነው የገባሁት? አንተ ግን ልጅቷ ምን የተመታሽ ነች? ታውቂያለሽ፣ ተመልሼ ሸቤ ብገባ ይሻለኛል ከእሷ ጋር 1 ሰከንድ ከማሳለፍ። በቃ ብራዘሮች እናንተ ተረጋጉ እሺ። በዋን በኩል ያለውን ነገር እኔ ያስተካክለዋለሁ። በቃ እኔ ወደ ስራ ልሂድ እሺ። እንዴ ፎንቄ ቆይሽ ነው ግን ምን ነድፊ? ወይ ምንሽ ነው የምነድፍሽ? እሺ ናል። እርግጠኛ ነሽ? አዎ እርግጠኛ ነኝ። አይ በቃ እንደው ምን ነው እኛ ስላለን ደብሮ ከሆነ እኛ መታጠፍ እንችላለን፣ ችግር የለም። አረ ፎንቄ ስትናደፍ በጥፍሯ አስሩን ይብራል። የሚያረዳል። የሚኪ እህት ነኝ ያልሽው? አዎ ነኝ። ሚኪ እኮ ግን ማንም እንደሌለው ነበር የነገረኝ። እንዳልኩሽ በእናት ስለማንገናኝ ብዙ አይወደኝም። ግን እኔ እሱን መቅረብ በጣም ነው የምፈልገውና ልትተባበሪኝ ትችያለሽ? እሺ ምንድነው የምተባበርሽ? እሱን እንኳን በአካል ተገናኝተን እንድናወራ ነበር የምፈልገው። ይቻላል። ታዲያ መች እንገናኝ? ከቻልሽ አሁን ብንገናኝ ደስ ይለኛል። እሺ እንደዛ ከሆነ የኛን ሰፈር ታውቂዋለሽ እንዴ? አዎ እንዴ፣ አዎ በደንብ አውቀዋለሁ። በቃ አሁን መምጣት ትችያለሽ። ግን ስንገናኝ ከቻልሽ አብሮሽ ማንም ባይኖር ደስ ይለኛል። ችግር የለውም፣ ማንም አይኖር። ደግሞ በጋርድ ምናምን እንደምትንቀሳቀሽ ሰምቼ ነበር እና ስትመጪ እሱ ባይኖር ደስ ይለኛል። ማለቴ ያው ፍሪ ሆነን እንድናወራ ብዬ ነው። አይሻልም? አታስቢ፣ ብቻዬን አገኝሻለሁ። በጣም አመሰግናለሁ። አይሻለ ይዋን ተስማምታለች። የታባቷ ቆይ ዛሬ ላገኛች እደፍቃታለሁ። ደፈቃው ለኔቴ አንቺ ባበርከት ያታለሽ የሚያራዳልች። እኔ ግን ሄሉ ልጁ በጣም ነው የተመቸኝ። አንቺ ልጅ እኔ ነግሬሻለሁ፣ ይሄን ደስታሽን በልክ ብታደርጊ ነው የሚሻልሽ። አረ ሄሉ እንዲሁም እኔ በዚህ የረፍት ጊዜ ካገኘሁት ምርጡ ሰው አንዱ ምንቱ ነው። ላንቺ ከሆነልሽ በጣም ደስ ይላል ጽጌ። ለእኔ ግን ይሄ ረፍት ቶሎ ቢያልቅልኝ ብዬ እየተመኘው። ለምን? ምክንያቱም እንዳሰብኩት እያሳለፍኩ አይደለም። እንዴት ማለቴ? በቃ ከያያ ጋር እንዳሰብኩት እያገኘሁት አይደለም፣ ወይ ደግሞ እንደ ድሮ ከቤዛ ጋር እየሳቅን እየተጫወትን አይደለም ያሳለፍኩት። ብቻ በጣም ደስ የማይለው። ከአንቺ ጋር እያሳለፍኩ ያለሁት ጊዜ ምንም እያስደስተኝ አይደለም እያልሽ ነው? ወይ ጸጊ፣ አንቺ ደግሞ ምኑን ከምኑ ነው የምታገናኙ? ምን ላድርግ ሄሉ፣ ግራ ቢገባኝ እኮ ነው። እኔ እንኳን እንደዛ ማለት አይደለም። እሺ ወይ ሄሉዬ፣ ስቀልድሽ ነው ለማለት የፈለግሽው ገብቶኛል። እኔ ምልሽ ጸጊ፣ ያያ ግን ለምንድን ነው ከኔ ጋር ሲሆን ፍሪ የማይሆነው? እስክትላመዱ ነው ይሆናል። ባይሆን ለነጆቹ የሰጠናቸው ጊዜ አይበቃቸው? ስለዚህ ስለ ቀስት ያሰብነውን ነገር እንጀምራ። ይሄን እኮ የሆነ ነገር እየጠነሰሰ ሊሆን ይችላል። ስለዚህ ከምን እንጀምር? እንዲያውም ልደውልለትና ሰላም ልበላ። እሱ ጥሩ ሀሳብ ነው። ሄሎ ደንበኛ፣ ምን ፈለግሽ? ነግሬሃለሁ፣ አትኮፈስ። አሁን ለምን እንደደወልሽ ተናገሪ። ሰሞኑን ዝም ያልኳችሁ የቹቻ ታማለች ብዬ አስቤላችሁ ነው። ኦ ለካ አንቺም ለሰው ማሰብ ትችላለሽ እንዴ? እየሰደብከኝ ነው? ካጠፋው ይቅርታ። ለማንኛውም ማላገጥህን ተውና ራስህን አዘጋጅ። ለምኑ? በዚህ 2 ቀን ውስጥ ያልኩን ታደርጋለህ። ምንም ችግር የለውም። አንቺ ብቻ ሁሉንም ነገር አመቻችና ጥርኝ እንጂ ያልሹን ነገር ባልሹ ቦታ ለማድረግ ዝግጁ ነኝ። እንዲህ አንገትህን መድፋት ነው የሚያዋጣ። እሺ ሌላስ ምን ላድርግልሽ? ለጊዜው ይሄንን ካልኩ ይበቃል። ለማንኛውም ሰሞኑን ስልኬን ጠብቅ። እሺ እኔም ቤት ብሽቅ። ምን ነው ጸጊ፣ አናዱሽ? ሙድ ሊይዝብኝ ሲሞክር አናዶኝ እኮ ነው። ግን ወንድ ነሽ፣ ንግግርሽ እንዴት ደስ እንደሚል። በነገራችን ላይ ሄሉ፣ እድሽ ላይ መረጃ ካለሽ ማንንም ሰው ደረትሽን ነፍተሽ ማናገር ትችያለሽ። እሱንማ አሳየሽኝ እኮ። በቃ አሁን ለምን አንሄድ? መንቱ ጋር ነው
ዛሬ ደግሞ በፈገግታ ነው ተቀበይ? ያው የላኩልህ ደብዳቤ እኮ በእርግጠኝነት ይደርሳል ብዬ ነው። ደብዳቤ? የምን ደብዳቤ? የጻፍኩልህ ደብዳቤ ነው። የምር ቤዚ አንቺ ለኔ ደብዳቤ ጽፈሽልኝ? እሺ ቆይ በማን ይላክሽ? ተው እባክህ፣ በማን እንዳስላኩኝማ በደንብ አድርገህ ታውቃለህ። እሺ ቆይ ግን እንደሱ ማድረግ ለምን አስፈለገ? ብቻ ቤዚ ፍቅር ይዞሽ መናገር ፍረተሽ እንዳይሆን። ታውቃለሽ አበለው ያሬድ፣ የሆነ ካንተ ፍቅር ያዘኝና ግብግብ ሲያደርገኝ ጊዜ መናገር ስፈራ ደብዳቤ ጻፍኩልህ። ቤዚ በጣም አዝናለሁ። ለምኑ? መፈቀር በጣም ትልቅ ነገር እንደሆነ አውቃለሁ። በዛ ላይ ደግሞ ተፈቃሪ ልጅ እንደሆንኩኝ አይኖ፣ ግን ደግሞ በጣም የማዝነው እንዳንቺ አይነት ሴት ለኔ ታይብ አይደለች። ምን ለማለት ፈልገህ ነው? መናገር የፈለኩትን ተናግሬያለሁ። ይሁን እንከፍ ነህ። እሺ ያሬድ። ቤዚ አናደድኩሽ እንዴ? ምን ላድርግ ብለሽ ነው? ሄለንን የመሰለ ፍቅረኛ እያለኝ እኮ ያንቺን ፍቅር ጥያቄ መቀበል ትንሽ ይከብዳል። አንተ ግን ምንም ለሴት ልጅ ክብር የሌለ የማትረባ እንከፍ ነህ። እሺ ያሬድ። ምን ላድርግ ቤዚ፣ አንቺም እኮ ፍቅር የማይገባሽ ደረቅ ነገር ነሽ። ያቺ ነች ሄርሜላ ማለት? አይሻት አይደል እንዴት እንደምታስጠላ? ስታስጠላ ብቻ ምን ትመስላለች ደግሞ? ተንኮል መሰለሽ እንዴ? እሺ በቃ አሁን ከኋላዋ ሂዳ እኔ ይዛታለሁ። ከዛ አንቺ አፐርከት ሎርከት ያስና በደፈቃት ገቢታለሽ። እሺ ግን እንዳትለቂያት። እሺ ኧረ ልቀት ምንም አርጊ ነው ይዛት። በቃ እንደዛ ከሆነ ጊዜ አናጥፋ እንሂድ። እሺ ሰላም ቤዛ። ቀስቴ እንዴት ነህ? እንዴት ነሽ? ምን ሆነሻል? የደበረሽ ትመስያለሽ። ቀስቴ እኔ ይሄ ልጅ አቃጥሎ ሊገለኝ ነው። ብቻ ያሬድ እንዳይሆን። ታዲያ እሱ ነው እንጂ ሌላ ከሱ ውጭ ማን ይሆናል? ቆይ ምን አድርጎሽ ነው? ምንም ማያረገኝ ነገር አለ ቀስቴ? ፋውንማ እንዴት እንደሰለቸኝ። ቆይ እንደዛ ከሆነ አስሬ ልግረፈው እንዴ? ባባቢ ሞት ያያ ነው ልግረፈው የምትለው? አዎ ምን ነው ቀስቴ እንዳታስበው እሺ። ማለቴ በቃ እንዲህ በቀላሉ እያበሳጨሽ ከሆነ የት ይቀርለታል ብዬ እኮ ነው። በፍጹም ቀስቴ እንዴ እኔ አመል ሆኖብኝ እንጂ እኮ የምናደደው ያያ ያን ያህል ክፉ ልጅ ሆኖ አይደለም። እሺ ከዚህ በኋላ በመንገድሽ እንዳይቆም ላስጠንቅቀው እንዴ? አይ እሱም አይሆንም። ቆይ ለምን? ማለቴ በቃ ቀስቴ እንደዚህ ማድረጉ አስፈላጊ ሆኖ ስላልታየኝ ነው። ቆይ ቤዛ ስታገኙና አስተውሪ ያበሳጭሻል አይደል? እሱማ ግን ደግሞ እንዲጠፋና እንድታጫው አትፈልጊም። ያው ቀስቴ ታቂለ የክላሴ ልጅ ስለሆነ ባላጣው ደስ ይለኛል። የክላስ ልጅ ስለሆነ ብቻ? ታዲያ ሌላ ምን ሊሆን ይችላል? አይ ምንም። ግን ቆይ ለምን አንድ ነገር አትሞክሪም? ምን? ያሬድን ከዚህ ባህሩ ለመቀየር ለምን አትሞክሪም? ማለት እንዴት አድርጌ? ማለቴ እንዲህ እየተበሳጨሽበትና እየተቆጣሹ ይህንን ባህሩን መቀየር የሚችል ይመስልሻል? እና እሺ ቆይ ምን አድርጌ ነው የምትለኝ? ማለቴ የክላስሽ ተማሪ ከሆነ ቀረብ ብለሽ በስሜት ሲሆን ረጋ ብለሽ ለምን ከመጥፎ ባህሩ ለመቀየር አትሞክሪም? እሱን ሳላስብ የቀረው ነው እንደሚመስል እና እኔ እሱን በቀረብኩት ቁጥር ሄለን እንደ እብድ ነው የሚያደርጋት። ቆይ ግን እስከ መቼ ነው እንደዚህ የምትቀጥሉት? አላውቅም ቀስቴ። ይልቅ ግን አንተንም ከማስቆመት በቃ ልሂድ። ምንም ችግር የለው። ችግር ካለ ግን አሳውቂኝ። እሺ ቻው። ሀይ ቤዛ፣ ያንቺስ ድርቅና ለጉድ ነው። አሁን ልብ ካለሽ ባለፈው የጀመርሽውን መጨረስ ትችያለሽ። ብቻ ለሁለት ልደበድቡኝ እንዳይሆን። መደብደቡ ነው የሚገርምሽ። ገና ደፍቅሻለሁ። ሰው ሳይመጣ ድፈቂያት። አበርከት ግቢላት። አበርከት በረሄን ልቀቂኝ። ምን እያደረግሽ ነው? አበርከት ግቢላት። እየገባሁላት እኮ ነው። ጸጉሬ ደንባሪ ያናደድሽ በሞት አውጪ። ኧረ ሶሲ ምንም አያማትም። አታገኘውም። ልፈቃት ድፈቀት። እኔ ደስ ብሎኛል። ግቢላት። አዎ ግቢላት።
አንተ ቦቼ ግን የት ሄዶ? እኔ እንጃ ምናልባት ተፍተፍ ያለ መሰለኝ። ብቻ ሸዋሸዋ እየሰራ እንዳይሆን። አረ ወፍ አንተ እንደዚህ የለበትም። እና ሰፋሪውን ሁሉ ጥጦች አሉ። ምናልባት የነሱን ፒካፕ እያጠበ ይሆናል። አንተ ግን ሄርሜላን ይሄን ያክል ይወዳታል? ይወዳታል ለገልጾም በስመ ወላ ካርታ አላት ማለት ካርታ ስትል ወንዴ ወንዳ ፍሪ ቦቼ ተረኛ እኮ አንቺ ነሽ። ታይ ወይኔ ቦቼ በእናትህ ተበላሁ እኮ። ደግሞ ምን እሺ ነው? እባክህ ጄ ላይ ካሉ ካርታዎች የማልፈልገው ጄ ልብን ብቻ ነው። እና ምን ተሻለ? ብቻ እሱን ካርታ ላለመጣል ብለህ የሰራውን ሁሉ ልታፈርስ እንዳይሆን። ጄ ልብን በምን እንደመስላት እያወቃችሁ? በትርታ። አዎ በትርቴ። ባይገርማችሁ ጄ መሆኗ ንግስቴ እንደሆነች፣ ልብ መሆኗ ደግሞ ፍቅሬን ይገልጽልኛል። አንቲ ምን አይነት ፍቅር ነው የገባለት በእናታችሁ? እባክህ እኔም አላወቅኩትም። እና ምን ተሻለ? እሱንማ እናንተ ንገሩ። ያው እንግዲህ ይመጣል ነዋ። ኧረ እባክህ እኔ ስጥል እሱ ቢያነሳትስ? አታስብ ሚኪ፣ አንተ የጣልከው ነው ያነሳው። ኧረ ምርጥላ አትሳሳች ያረዳልሽ። ብቻ እኔ ስጥል ልታነሳ ባልሆነ እንግዲህ የወደቀን አንሳይ ሞተን ቅበር ነው የሚባለው። እናማ አንተ አልፈልግም ብለህ ከጣልክ እሱ ወስድብሃለሁ ነው የሚለው። ቆይ አንተ ልጅ ግን ያማል እንዴ? እሺ እኔ ምን ላድርግ? እኔ እጥላለሁ፣ አንተ ግን አትወስድም። ካርታውን የምፈልገው ከሆነ አያገባኝም፣ ካልሆነ እንደውም አፍርስ። ይሄማ ትክክል አይደል? አንተ ያማል የምር የምታወራው? እኔ በፉንቄ ቀልድ አላቅምሽ። እና ምን ይሁን? እጥላለሁ፣ አታነሳም። ከጣልክ በቃ ካርታውን እፈልጋለሁ፣ ስለዚህ አነሳዋለሁ። ነው? አዎ ነው። እንደዛ ከሆነ እንደውም ጨዋታው ይቆምሽ። አንተ ልጅ ያማል እንዴ? አዎ እኔ በትርቴ ቀልድ አላቅምሽ። ታዲያ በሷ ማን ቀለደ? ይሄ እኮ ጨዋታ ነው። በቃ ጄ ልብን ሲያት ትርቴኝ ነው የሚያስታውሰኝ። የምር ቦቼ በዚሁ ከቀጠልክ በቅርቡ ትጨልላለህ። አትየውም እንዲያውንም እኮ ጭንቄው ነቅሏል። እንኳን ነቀልኩ። አንተ ልጅ ግን ምን ይሻለዋል? እኔ ምን ላድርግ? ላቀራርበው ሞከርኩኝ፣ ግን ልጁ ፈዘዘ፣ ደነዘዘ። ኧረ አትፍረድበት፣ ወዶ አይደለም። አንተ የባሰበት አይደል እንዴ? የባሰበት አይገልጾም። አቡሻ ደወለች። ማነች? ሄርሜላ ናታ። ደግሞ ምን አባቷ ፈልጋ ነው? እሺ አንሳው። ሄሎ ሚኪ፣ ጭራሽ ታስደበድበኛለህ? እኔ ሄርሜላ ማን እንደሆንኩ አሳያችኋለሁ። እሺ ደግሞ ማን ደበደበሽ? ሄዋን። ምን ሄዋን ያልሽው? አዎ ሄዋን። አንዲት ሶሲ ከምትባል ልጅ ጋር መጥተው ለሁለት ደብድበውኛል። ትሰማኛለህ ሚኪ? ከኔ ጋር መሳፈጥ ምን እንደሚያስከትል ባላሳየ እኔ ሄርሜላ አይደለሁ። ወይኔ በጻኑ አቡሻ ምንድነው ነገሩ? ብቻ ፒያራችን የማይሆን ፋውል ሰርታ እንዳይሆን። ቀላል ፒያራችን ከሶሲ ጋር ሆኖ ደበደቡኝ እኮ ነው የምትለው? የምሬን ነው? አዎ የምሬን ነው። ነገሩን በሙሉ እኮ ድብልቅልቅ ነው ያደረገችው። ቆይ ሁለቱ እንዴት ተግባብተው ነው? እኔ ምን አውቃለሁ። ይሄኔ በቃ በርከት ለወርከት ያለችውን እሷ ጋር አፕላይ አድርገው እንዳይሆን። ፒያራችን ግን የሌለ ፈንጂ ረግጣለች። ሄርሜላ ከዚህ በኋላ አትፋታትም። አሬ መጫት ግን ፒያሪ አንቺ ሶሲ በቃ ቆይ ትንሽ እዚህ ጋር የታባቷ ሰራንላት። ይሄ ራሱ እንዴት ደስ እንዳለኝ ቀላል ደፈቋት። ደግሞ ከሷ ብሶ ትጫዋለች እንዴ ይቺ አይጥ። አይሽ አይደል ቹቻ ጋር ቴኳንዶ መሰልጠናችን እንዴት እንደጠቀመ፣ በደህና ሰዓት መሰልጠናችን እንዴት እንደጠቀመ በጣም አመሰግናለሁ። እሺ ጓደኛዬ። ይኸውልሽ አልፎ አልፎ ብንጣላ ሌላ ሰው ተጠቃሽ ግን እያየው ዝም ማለት አልችልም። እሺ አዎ፣ ከዚህ በኋላ ደግሞ ቹቻ በደንብ እንድታሰለጥነን እንለምናታለን። አዎ መክፈል ካለብንም እንከፍላታለን። ይሄ ደግሞ ምን አባቱ ፈልገው ነው የደወለው? ሚኪ ነው? አዎ ሚኪ ነው። እስቲ ያሽለት፣ ምናልባት እኮ ነግራው ይሆናል። እስኪ ጉዱን ልስማ። ሄሎ ሚኪ። ያኔ ፒያር ቆይ ምንድነው ያደረግሽው? ምን አደረኩኝ? ሄርሜላ የነገረችኝ ነገር እውነቷን ነው? አዎ የእውነት ነው። እኔና ሶሲ አንድ ላይ ሆነን ደፍቀናታል። እሺ ቆይ ለምን? አሃ ለሷ መደረብ ነው። ለምን አንደኛህን አንቀልባ ገዝተህ አዝለሃት አዞርም? የኔ ፒያር ቆይ አንቺ እኮ ያልገባሽ ነገር አለ። እንዲህ ልክ ንገረኝ እንጂ እሷን በርክካ ስታስጨፍረኝ ምንም ያልመሰለ ልክ እኔ ስደፍቃት ነው የሚያንጨረጭርህ? ፒያሪ አሁን እኮ ሌላ ጣጣ ይዛብን ትመጣለች። ትምጣ። ከዚህ በኋላ ማን ይፈራታል? እንደውም አሁን እጄ ተፍታቷል፣ አልለቃትም። የኔ ፒያር ጋርዷን ይዛ መታ ሌላ ነገር ውስጥ ነው የምንገባው። አንተ ከፈለክ ፍራ። እኔ ህዋን ግን አይደለም አንድ ካርድ ሺ ጋርድ እንኳን ብታመጣ ከዚህ በኋላ መስሜ ይጥጥ ነው። እሺ ገባህ? ገብቶኝ። ደግሞ አንድ ነገር ልንገርህ፣ ይሄ ለማስጠንቀቂያ ያህል ብቻ ነው። ከዚህ በኋላ አርፈሽ ካልተቀመጥሽ ህይወትሽ ነው ማመሰቃቀልልሽ ብላሻለሽ በላት። እሺ ወይኔ ሚኪ ቆይ ምን እሺ ነው? ፒያሪ የሌለ ራሷ እንደ ሸዋሽንገር እያየችልህ ነው። አሬ መቻት
ጉድ ነው። አሁን እኮ የሌለ ጣጣ ውስጥ ነው የምንገባው። ቆይ ምን እንዳይመጣ ምን ነው አንተ በአንድ ሌሊት ጋርዱን ረስተውታል? ይኸውልህ አሁን ፒያራችን የማይሆን ፈንጅ ረግጣለች። እሷ ጋር መድረስ ማለት አብሮ መፈንዳት ማለት ነው። እናማ ነገሮችን ፊክስ እስከምታደርግ እኔ እና አንተ አንተዋወቅም። እሺ ወንድ ነህ። ምን ነው አንተ አንድ ላይ እንለቃልክ? ይሄን ነገር በቃ አብረን ነው ፊክስ የምናደርገው፣ አለበለዚያ ልፋታ። በስንቱ ተቃጠልኩ አለች እትዬ ጫጅቱ። በላውን እንሂድ። ወዴት ነው የምንሄደው? በቃ አላቅምና እንሂድ። እንኳንም አገኘሁክ። ስፈልግህ ነበር። ምን ፈልገህ? ቆይ ምን አርጊ ብለህ ነው ልጅቷን የምታዝጋት? ማንን? ቤዛን። ምን ነው ደነገጥክ? አይ ቆይ እሷ ምን ብላ ነው? መንገድ ላይ እየጠበቅክ እንደምታዝጋት የማላውቅ ነው እንደሚመስልህ? ታዲያ አንተ ምን አገባ? ብራዘር ተመችታኛለች ብዬ ስንቴ ነው የምነግርህ? ታዲያ አንተ ደስ አላለህምና እኔ እሷን ማግኘት የለብኝም ማለት ነው? ይኸውልህ ያሬድ፣ የምታፈቅራት ከሆነ በትክክል ፍቅርን ግለጽላትና ውሳኔዋን ስማ። ካልሆነ ከጨዋታ ውጣ። በጭራሽ ቤዛ ስትናደድ ማየት አልፈልግም። ቆይ አንተ አፍቅራታል? ተመችታኛለች ብዬ ስንቴ ነው የምነግርህ? በቃ ቀስ ተውልኝ አልኩ አይደል እንዴ? የሰጠው ቀን እያለቀ ነው። ይኸውልህ የምታፈቅራት ከሆነ በትክክል ፍቅርን ግለጽላት። ካልሆነ ግን በቃ ጭራሽ እንድታዝጋት አልፈልግም። ቆይ ልጅ ምን እየሆነ ነው? ምን እንጂ ነው ፈረሰ ፎንቋ እያስቀየሙ ዝም ብሎ ያዝጋታል እንዴ? ቆይ አንቺ ልጅ ብቻሽን ለምን ትሄጃለሽ? እኔማ ስለሚኪ ስታወራ የእውነቷን መስሎኝ ነበር። ለካ እነሱ ሊደበድቡኝ ተዘጋጅተው ነበር። እንዲህ እንደተጫወቱብሽም አይቀሩም። ትሰማኛለህ አባቡ? ያቺ ሄዋን ተብዬ ልክ አስገብተናት ማንነቴ እንድታይ ፈልጋለሁ። ያ ካልሆነ ግን ስራህን በአግባቡ እየሰራ እንዳልሆነ አባቢ ነው የምናገረው። አይ እንደዛማ አይሆንም። ባይሆን የፈለግሽውን ሰው እንደፈለግን አድርገን እንቀጣልሻለን። እርግጠኛ ነህ? አዎ በሚገባ ከሆነ ጥሩ። እሺ አሁን ከምን እንጀምር? የልጆችን አድራሻ ታውቂያለሽ? ሄዋንን የት እንደምናገኛት ታውቃለሁ። እሷን ያዝናት ማለት ደግሞ ያችን ልጅ እንድትመጣ እናደርጋለን። ከዛ ሁለቱንም የሚገባቸውን ቅጣት እንሰጣቸዋለን። ጥሩ። ለሹፌሩ ልደውለትና ይዞን ይሄዳል። ኖ እንደሱማ አይሆንም። ለምን? ምክንያቱም እሱ ያየውን ሁሉ ለዳዲ ይናገራል። ያ ደግሞ ጥሩ አይደለም። እና ምን ተሻለ? ራይድ እንጥራና አብረን እንሄዳለን። ጥሩ። እኔ አባቡ ማን እንደሆንኩ አሳያቸዋለሁ። ልክ ነህ። ሁሉም ማንነታችንን ማየት አለባቸው። እሺ ለራይድ ልደውል። እንደውም ይሄን ሰክሳችን ለዲብ ደውዬ መናገር አለብኝ። ደውይለት። ሄሎ ዲብ። ሄሎ ሶሲ። ማይ ላቭ ብታይ ዛሬ ምን ብናደርግ ጥሩ ነው? ምን አደረጋችሁ? ሄርሜላ የምትባለው ልጅ እኔና ሄዋን አብረን ሆነን ደፈቅናት። ምን የምርሽን ነው? ዲብ ሙት የምርኝ ነው። ቆይ ለምን? ምክንያቱም የሄዋንን ህይወት አቢውስ ስላደረገች። ሶሲ ትክክል አላደረጋችሁም። ምን? እሺ በቃ ተረጋጊ። እሺ አሁን የት ነው ያላችሁት? ሄዋንና ሚኪ ወደሚገናኙበት ቦታ እየሄድን ነው። በቃ ጥሩ፣ እዛው መጣው። ቆይ እቺ ልጅ ምን ባደርጋት ነው የሚሻለኝ? የታባቷ ይዘን ደፈቅናት። ቀለል ራሱ ልጅ እንደምታስቲ ደስ እንዳለ ሶሲ ግን ከዚህ በፊት ተደዋውለሽ ታውቂያለሽ? እንዴት እንደምታስታት አናደኝ ነበር። ለዛ እኮ ቆይ ከዚህ በኋላ ደግሞ አጠገቢ ግርሽ ትላለች። እናንተ ናችሁ አይደል ሄርሜላን የመታችኋት? እንዴ ጋርዶ ማነው እሱ? የሄርሜላ ጋርድ። ወይኔ ጉዳችን ፈላ። ሽንቴ ሄርሜላ ግን እውነት ጨክነሽ ይዘሽብን መጣሽ? እኔ ሄርሜላ የሚሳፈጥ መጨረሻው መቃብር እንደሆነ ባላሳያችሁ ሞቻለሁ። መቃብር? በእናትሽ ሄርሜላ እውነት እኔ መሞት አልፈልግም። እኔም መሞት አልፈልግም። ማይላፍ ናዚ ጋር ድረስልን። መቃብር ሊያስገቡ ነው። መቃብር እናስገባቸዋለን እያሉ ነው። እኔ እያለሁማ ይሄን አይደረግም። ማን አንተ ደግሞ ማን እንደሆንኩኝ ማሳያለሁ። ሳየኔ ጀግና በርታ። አሁን ትለቃችኋለህ አትለቃችሁ?